በረከት ስምዖን የተባለውን ሰው ለመጀመሪያ ጊዜ የተዋወቅኩት በትግሉ ዘመን ሀገረ ሰላም በሚገኘው የኢሂድን የአመራር ማዘዣ ጣቢያ በአንድ ምሽት ነበር። በዚያን ዕለት ለሬዲዮ ጣቢያው ቀረጻ ለማካሄድ የኤሌክትሪክ ችግር ስላጋጠመ ማምሻውን በረከትና ታምራት ወደሚገኙበት የኢሂድን የአመራር ዋሻ ሄደን ስራችንን እንድንሰራ በመታዘዛችን ለመጀመሪያ ጊዜ በረከትን በአካል አየሁት። ከዚያ በፊት ስለ በረከት ጥቂት አውቅ ነበር። የጎንደር ልጅ እንደሆነና ወላጆቹ ኤርትራውያን መሆናቸውን፣ ውጊያ ላይ ጀግናና እብድ እንደነበር የወሬ ሰማ ነበር። ከደርግ ጋር በተደረጉ ውጊያዎች ብዙውን ጊዜ እልህ እየያዘው መምራቱን እየተወ ከተራይ ተዋጊ መስመር እንደሚገባ አብሮት በውጊያ ላይ የዋሉ ታጋዮች እንዳወጉኝ ትዝ ይለኛል። ይህ የበረከት ጠባይ ታዲያ በሲቪላዊ አመራሩ ሞቅ እየተከተተበት ሲመለከት እውነታነቱን አረጋግጫለሁ። የማስታወቂያ ሚኒስትር ሆኖ ሳለ አንዳንድ ጊዜ ዜናና ርዕሰ አንቀጾችን ራሱ ይጽፍ ነበር። ስለ ባህሪውም ጥቂት ሰምቼ ነበር። ችኩልና ስሜታዊ መሆኑ፣ ሰዎችን የሚያስቀይም የንግግር ጠባይ እንዳለው፣ በኢሂድን ህልውናና ነጻነት ዙሪያ በሚነሱ ጉዳዮች ከህወሓት አመራር አባላት ጋር በተደጋጋሚ እንደሚጋጭ፣ ከመለስ ጋር ግን ደህና እንደሚቀራረቡ እንዲህ ያሉ ወሬዎችን በተለያዩ አጋጣሚዎች ሰማ ነበር። እነዚህ ሁሉ ገለጻዎች ከግማሽ በላይ ከእውነት ያራቁ መሆናቸውን ታዲያ ደርግ ከወደቀ በኋላ የቅርብ አለቃ የሆነው ስለነበር በተግባር ላያቸው ችያል። በዚያን ዕለት ምሽት የግማሽ ሰዓት የሬዲዮ ፕሮግራም ቀረጻ አካሄደን እንዳበቃን በረከት ወዳለንበት ጊዜያዊ የቀረጻ ስቱዲዮ መጥቶ ስተዋወቀን ስለ በረከት በአእምሮዬ ስትለው የነበረውን ስዕል በማግኘቴ ሳልደነቅ አልቀረውም። ግዙፍና ሙሉ ሰውነት ያለው፣ ረጅምና ፀጉሩን ሙልጭ አድርጎ የተቆረጠ፣ እንደ ንስር ጠቋሚ አፍንጫና ተራቢ አይኖች ያሉት፣ ያም ሆኖ በቀላሉ የምትቀርበው አይነት ሰው ሆኖ አገኘሁት። በኢህአዲግ የፕሮፓጋንዳ ክፍል ውስጥ ከበረከት ጋር በቅርብ ሰርተናል። አንዳንድ አይረሴ ገጠመኞቼን ብቻ እያነሳው በጨረፍታ አወጋችኋለሁ። ስለ በረከት የስምዖን ልጅ። ኢትዮጵያ የኤርትራን ነጻነት ያወቀች ሰሞን በረከት ስምዖን ለአዲስ ዘመን ጋዜጣ ሰፊ ቃለ መጠይቅ ሰጠኝ። ቃለ መጠይቁ እንዳበቃ ፎቶግራፍ ላነሳው ካሜራዬን ሳስተካከል የለም አለና በረከት አቆመኝ። ፎቶግራፍ ማንሳት አያስፈልግም። ይህ ቃለ መጠይቅ በእኔ ስም እንዲወጣ ፍላጎት የለኝም። የበረከት ምክንያት ወዲያው ገባኝ። አሳማኝም ነበር። በረከት ምንም እንኳ የአማራው ድርጅት መሪ ቢሆንም በዘሩ ኤርትራዊ ነው። ኤርትራዊ ሆኖ ሳለ ኢትዮጵያን ወክሎ ስለ ኤርትራ ነጻነት ማብራሪያ ሊሰጥ ለአንባቢው ምቾት የሚሰጥ አልነበረምና ችግሩን ፈጥኜ ተረዳው። የካሳ ደሜን ስም ተጠቀም፣ ፎቶግራፍም እሱን ሄዳ አንሳው ሲል አዘዘኝ። ግራ ቢገባኝም አእምሮዬን ለማስተካከል ጥረት አደረግኩ። ካሳ ደሜ የኢሂድን ነባር ታጋይ ሲሆን አሁን ብርጋዴር ጀነራል ነው። ይስማማል ስል ጠየቅኩት። ችግር የለውም፣ በል ደውልና ንገረው፣ ራስህ ንገረው ብሎ አሰማኝ። ቢሮ እንደተመለስ የካሳን ስልክ ፈልጌ ደወልኩና አገኘሁ። ካሳ በበረሃው ሬዲዮ ጣቢያ አካባቢ ሰራ ስለነበር እንተዋወቃለን። ከግማሽ ሰዓት በኋላ ካሳ ደሜ ከኔ ቢሮ ተገኘ። እንዴት እንደምጀምርለት ግራ ገባኝ። የሙያው ሕግ የማይፈቅደውን ተግባር ከመፈጸሜ ባሻገር የካሳ ደሜን ሞራል የሚነካ ድርጊት እንዳይሆን ሰግቼ ነበር። እንደምንም ዳር ማለት ጀመርኩ። ከበረከት ጋር ቃለ መጠይቅ ታደርግ መዋሌን፣ በረከት ኤርትራዊ ስለሆነ ቃለ መጠይቁን በስሙ ማተም እንዳልፈለገ ካብራራው በኋላ በአንተ ስምና ፎቶግራፍ ቃለ መጠይቁ እንዲታተም በረከት ነገረው ብሎኛል አልኩ። ካሳ ደሜ ሊቃወም ይችላል፣ አሊያም ቃለ መጠይቁን መጀመሪያ ላነበው ብሎ ያዘገይብኛል ብዬ ሰግቼ ነበር። ያገኘሁት ምላሽ ግን የተለየና አስደንጋጭ ነበር። ታዲያ ከረባት አድርጌ እንድመጣ ለምን አልነገርከኝም?
በብርጋዴር ጀነራል ካሳ ደሜ ስምና ፎቶግራፍ የበረከት ቃለ መጠይቅ አዲስ ዘመን ላይ ታትሞ ከወጣ በኋላ ካሳ ደሜ ደጋግሞ እየደወለ እንዲህ ይለኝ ነበር። እንዴት ነው በቃለ መጠይቁ ላይ ሰዎች አስተያየት ይሰጣሉ? ምን ይላሉ? አሁን ሰዎች ያነጋግሩኛል። ግሩም ቃለ መጠይቅ ነው እያሉኝ ነው። አንተስ እንዴት አየኸው? የተለየ ነገር ካለ ደውልልኝ። ጄኔራል ካሳ ይህንን ሲለኝ በእርግጥም ቃለ መጠይቁን የሰጠኝ በረከት መሆኑን እሱ ራሱም እንደዘነጋው ተረዳሁ። በረከት ተከታዮቹን ደህና አድርጎ ያውቃቸው ኖሯል። አንድ ቀን ማለዳ ገና ቢሮ ከመግባቴ በረከት ደወለና እንዲህ አለኝ። መለስ የጻፈው ጽሑፍ ከአንድ ሰነድ ጋር አሁን ይደርሳል። አንድ የብዕር ስም ስጠውና በነገው አዲስ ዘመን ጋዜጣ ላይ አትመው። ግማሽ ሰዓት በኋላ ከፕሬዝደንቱ ቢሮ የመጣ ታጋይ አድራሻ ያልተጻፈበት ፖስታ አስረክቦኝ ተመለሰ። በጉጉት ከፍቼ ማንበብ ጀመርኩ። በወቅቱ የፓርላማ አባል ስለነበረ አሰፋ ጫቦ ስለተባለ ሰው የሚተርክ ነበር። በዘመነ ደርግ አሰፋ ጫቦ በጋሞ ጎፋ ክፍለ ሀገር እንዲረሸኑ ስላደረጋቸው የኢህአፓ ወጣቶች የሚተነፍስ ጽሑፍ ነበር። ከጽሑፉ ጋር አሰፋ ጫቦ በስሙ የፈረመበት ሰነድ ተያይዟል። የቀይ ሽብር እርምጃ የተወሰደባቸው 20 የማያንሱ የኢህአፓ አባላት ስም ዝርዝርም ሰነዱ ላይ ተብሏል። አንብቤ ከጨረስኩ በኋላ ሰነዱን በድጋሚ ፎቶኮፒ አድርጌ መሳቢያዬ ውስጥ አኖርኩት። ጽሑፉንና ሰነዱን ለአዲስ ዘመን ዋና አዘጋጅ ለማስተላለፍ ተዘጋጅም በረከት ስምዖን የቢሮዬን በር ከፍቶ ገባ። ደረሰ ሲል በችኮላ ጠየቀኝ። የሚገርም ታሪክ ነው። እስኪ አምጣው ልየው። በረከት እንዳላነበበውና ጽሑፉ በቀጥታ ከመለስ ወደ እኔ መላኩን መለስ ግን ጽሑፉን ወደ እኔ ከመላኩ በፊት ለበረከት ደውሎ እንደነገረው ተረዳው። በረከት አንብቦ ከጨረሰ በኋላ የተለመደ አሸዋፊ ሳቅና ተሰናብቶኝ ሄደ። በረከት ከሄደ በኋላ ጽሑፉን ወደ አዲስ ዘመን ጋዜጣ ላኩ። ከሰዓት 9 ሰዓት ላይ አሰፋ ጫቦ እየተጣደፈ ቢሮዬ ሲገባ ግን ማመን ነበር ያቃተኝ። ከመቀመጫ የተነስቼ በአክብሮት እንዲቀመጥ ጋበዝኩት። ቁና እየተነፈሰ እንዲህ አለኝ። እኔን የተመለከተ ጽሑፍ ደርሶሃል? ደርሶኛል። ጽሑፉን ማንበብ ፈልጋለሁ። ላስነብብህ አልችልም አቶ አሰፋ። ለምን? እኔ ፓርላማ አባል ነኝ፣ መብት አለኝ። ጽሑፉን ነገ አዲስ ዘመን ጋዜጣ ላይ ታነበዋለህ። ከዚያ ምላሽ የመጻፍ መብት አለ። ከብዙ ጭቅጭቅ በኋላ ግን ለራሴ ለማወቅ ስለፈለግ አሰፋ ጫቦ የፈረመበትን የርሸና ሰነድ ፎቶኮፒ አውጥቼ አሳየሁት። አሰፋ በተረበሸ ሁኔታ ሰነዱን ከተመለከተ በኋላ ውሸት ነው፣ ተቀነባብሮ የተሰራ ነው፣ ይህንን ማተም ህጋዊ አይሆንም ካተመቀኝ በኋላ ይህ ሰነድ ፎቶኮፒ የተነሳ ነው፣ ቢያንስ ዋናውን ኮፒ ማየት አለበት፣ ይህ ተቀነባብሮ የተሰራ ነው፣ እኔ የኢህአፓ ወጣቶች እንዲረሸኑ አልፈረምኩም። ሐሰት ከሆነ ነገ ታስተባብላለህ። ይህን የሐሰት ሰነድ ማተም ስም ማጥፋት ነው፣ አንተንም ያስጠይቅሃል። አቶ አሰፋ ሰነዱ ሐሰት ከሆነ አንተ አስተባብልና ክሰሰኝ፣ ሰነዱን የላኩትን ሰዎችም ስም ሰጥህና ትከሳቸዋለህ አለ። ይህን ያልኩት አሰፋ ሰነዱና ጽሑፉን ከማን እንደተላከልኝ ማወቅ አለማወቁን ለመፈተሽ ብዬ ነበር። እንዳላወቀ ግን ተረዳው። ማን ነው ይህን ሰነድ ይላከልህ? ለጊዜው አልነግርህም። ሊያግባባኝ ሞከረ፣ ሊያስፈራራኝ ቀጠው። እንደማይሆን ሲያውቅ ጥሎኝ ወጣና ሄደ። ወደ በረከት ደወልኩና ከአሰፋ ጋር የተነጋገርነውን በዝርዝር ሳጫውተው የተለመደ አሸዋፊ ሳቁን አሰምቶኝ አንዳችም አስተያየት ሳይሰጥ ስልኩን ዘጋ። በጉዳዩ ላይ ጥቂት ካሰብኩበት በኋላ የመለስና የበረከትን ድራማ ለመገመት ሞከርኩ። አሰፋ ጫቦ አስቸግሯቸዋል ማለት ነው። ምናልባት ግን በደርግ 10 ዓመታት የታሰረ በመሆኑ ሊያስሩት አልፈለጉም። ወይም ደግሞ አስረውት ከሚያስቸግራቸው በራሱ ጊዜ እንዲኮበልል ፈልገዋል። ስለዚህ ለመጠባበቂያ ቆይተዋት የነበረችውን ሰነድ መዘው አወጧል። አሊያም አሰፋ የሚለው እውነት ከሆነ ሰነዱን አቀነባብሮ አዘጋጁ። ሰነዱ ከነሱ ቢሮ እንደወጣ እንዲረዳ ስለፈለጉም በጎን ወሬው እንዲደርሰው ላኩበት።
አሊያም ደግሞ ከአዲስ ዘመን ጋዜጠኞች አንዱ ላሰፋ ደውሎ ነግሮት ሊሆን ይችላል። በነጋታው አዲስ ዘመን ሰነዱንና የመለስ ዜናዊን መጣጥፍ ይዞ ወጣ። ሰነዱ ይፋ በሆነ በሳምንቱ አሰፋ ጫቦ እንደኮበለለ የግል ጋዜጦች እየተቀባበሉ ዜናውን ነገሩ። ከዓመት በኋላም አሰፋ ጫቦ ከካሊፎርኒያ የተቃዋሙ መጣጥፎችን መጻፍ ጀመረ። ምንም ዋጋ አልነበረውም። በሀገሩ የሌለ የትም የለም ያለው ማን ነበር? ለውጥ በረከት የመጽሔቱን ስራ ብቻ አጠናክሬ እንድሰራ አዘዘኝ። በዚያው ሰሞን ይመስለኛል በእፎይታ መጽሔት ላይ የሽፋን ዘገባ ወይም ከቨር ስቶሪ ጥላሁን ገሰሰን አትሜ መጽሔቱን በገበያ ላይ ባዋልኩ በነጋታው በረከት እብድ ሆኖ ደወለልኝ። በስልክ የቁጣ ውርጅብኙን ሲያዘንብብኝ በዝምታ አዳመጥኩት። መጽሔቱን ከተመለከተ በኋላ ደውሎ እንደሚቆጣ እየጠበቅኩ ስለነበር የበረከትን ስሜታዊ ንግግሮች በትዕግስት አስተናገድኩ። በረከት በጥላሁን ገሰሰ ቃለ መጠይቅ ያን ያህል ሊናደድ የበቃበት ምክንያትን አውቅ ነበር። ከጥቂት ወራት በፊት ጥላሁን ገሰሰ ታማኝ በየነና ንዋይ ደበበ ታምራት ላይኔን የሚያጥላላ ዝግጅት በአዲስ አበባ ስታዲየም አቅርበው ስለነበር የመንግስት ሚዲያዎች ሶስቱ አርቲስቶች ላይ የጥቃት ዘመቻ በማካሄድ ላይ ነበሩ። ይህ በሆነበት ሁኔታ እፎይታ መጽሔት ስለ ጥላሁን ገሰሰ ቃለ መጠይቅ አድርጋ የጥበብ ስራዎቹንም በማድነቅ ስትሳትም በረከት ይህንን ሊታገስ አልቻለም። ብዙውን ጊዜ በእፎይታ የሚታተመውን ቢያንስ የሽፋን ዘገባውን አማክረው ስለነበር የጥላሁንን ጉዳይ ግን በሚስጥር ይዤ በማተሜ ሆን ብዬ የፈጸምኩት ድርጊት እንደሆነ ማመኑ ነበር ይበልጥ በረከትን ያበገነው። እውነታው ግን ከዚህ የተለየ ነበር። የጥላሁን ገሰሰ ቃለ መጠይቅ ከመታተሙ 2 ሳምንት በፊት አንድ ቀን የደህንነት ሚኒስትሩ ክንፈ ገብረመድህን ደወለልኝና ወደ ቢሮ በአስቸኳይ ጠራኝ። ክንፈ ቢሮ ስደርስ ጥላሁን ገሰሰን ከክንፈ ቢሮ ተቀምጦ አገኘሁት። ክንፈ ባጭሩ የጥላሁን ገሰሰን በጎ ገጽታ የሚያሳይ ጋዜጣዊ ስራ እንድሰራ ጠየቀኝ። ስጋቴን ለክንፈ ነገርኩት። የሚዲያው አቅጣጫ 3ቱን አርቲስቶች ማውገዝ መሆኑን አውቃለሁ አለ ክንፈ። ስህተት ነው፣ ያንን ማስተካከል እንፈልጋለን። ስህተት ከሆነ ለምን በአገሪቱ ሚዲያዎቹ ላይ አይታረምም? ስሜታዊ ነገሮች አሉበት። በእኔ በኩል ደስታዬን አልቻልኩትም። እንደ ማንኛውም ዜጋ ጥላሁን ገሰሰን እንደ ጥሩ አርቲስት እወደዋለሁ። በዘመነ ደርግ ለሰራዊት የዘፈነውን በማስታወስ ጥላሁንን ማውገዝ በፍጹም የተከበረ ስራ ሊሆን እንደማይችልም አምን ነበርና ክንፈ የጠየቀኝን በደስታ ተቀበልኩት። ይህን ስንነጋገርም ጥላሁን ገሰሰ አብሮን ነበር፣ ይሰማናል። እኔና ጥላሁን ስልክ ተለዋወጥንና በቀጠሮ ተለያየን። በመጨረሻ ግን ክንፈ አንድ ነገር አስጠነቀቀኝ። ይህ ግን ሚስጥር ነው። ገብቶኛል። ታምራትና በረከት አርቲስቶቹን በማውገዙ ስራ የተጠመዱበት ጊዜ ስለነበር ሚስጥሩ መነሾ ገብቶኛል እና ቃለ መጠይቁ ታተመ። በረከት የቁጣ ስሜቱን መቆጣጠር አልቻለም። በስልክ ውርጅብኙን ሁሉ አሸከመ። በነጋታው ክንፈ ሲደውልልኝ በረከት ስሜታዊ ሆኖ እንደሚናገር በመግለጽ ምሬቴን ስነግረው እሱ ከት ብሎ እየሳቀ ቻለው እንግዲህ ሲል አጽናናኝ። ሆኖም በዚያ ምክንያት ከበረከት ጋር ያለመግባባታችን እያደገ ሄደ። በረከት ሰበብ እየፈለገ ያበሳጨኝ ገባ። አንድ ቀን ደወለና መጽሔታችሁ 0 ነው አለኝ። በዚያን ወቅት ግን በእርግጥ መጽሔታችን 0 አልነበረም። ከ30,000 በላይ ኮፒ በየጎዳናው እንሸጥ የነበረ ሲሆን የጥላሁን ገሰሰን ምስል የያዘውንም እትም 45,000 ኮፒ በ2 ቀናት ሸጠን ጨርሰን ገንዘባችን ባንክ ገብቶ ነበር። በጥላሁን ገሰሰ ጣጣ በተፈጠረ አለመግባባት የበረከት አለቅነት ወደ ዓለም ሰገድ ግምር አምላክ እንዲዛወር በመደረጉ ከበረከት ጋር የነበረን ዕለታዊ ግንኙነት እየቀረ መሄድ ጀመረ። ለዓመታት ያህልም በግብዣዎች ላይና በተለያዩ ቦታዎች ካልሆነ በቀር የምንገናኝበት አጋጣሚ በእጅጉ ቀነሰ። መደዋወላችንም አስፈላጊነት አልነበረው።